ሴቶችን እንዲወዱ የሚያዝ የመጽሐፍ ቅዱስ ጥቅሶች ናቸው በብዛት ያሉት መጽሐፍ ቅዱስ ላይ ማለት ነው። ኦኬ ስለዚህ ለምሳሌ በመጽሐፍ ቅዱስ ላይ ብዙ ክፍሎችን ማየት እንችላለን። አንድ ጊዜ አይ ቲንክ ጽሁፉ በጣም ትናንሽ ስለሆነ ባይብል ላይ ልግባ። አይ ቲንክ እሰማለሁ አይደል? የምሰማ ከሆነ ኢትስ ኦኬ። ቆይ አንዴ ኦኬ አፕሊኬሽኑን እስከ ከፍተው ድረስ ነው። እሺ መጽሐፍ ቅዱሱን እንደዚህ እያነበብኩላችሁ መረጃ የሚያስፈልገኝን እከፍታለሁ። ኦኬ በመጽሐፍ ቅዱስ ላይ በኤፌሶን ምዕራፍ 5 ከቁጥር 28 እስከ 29 ላይ እንዲሁ ባሎች ደግሞ እንደገዛ ስጋቸው አድርገው ሚስቶቻቸውን ሊወዷቸው ይገባል ይላል። የገዛ ሚስቶቻቸውን መውደድ አለባቸው የሚል የመጽሐፍ ቅዱስ ክፍል አለ። ስለዚህ አንድ ወንድ አንድ ሴት እንደ ስጋው ስለሚያያት መጽሐፍ ቅዱስ በጭራሽ ሴት ልጅ ቀስ ብለህ ምታት፣ በረጋ ብለህ ምታት የሚል ሳትጎዳት ምታት የሚል ነገር የለም መጽሐፍ ቅዱስ ላይ። እስካሁን እየሰማችሁ ነው። ያው ነበረ ልጁ ያው ቁርአኑ ላይ ነው ሲያወራ የሰማችሁትና መጽሐፍ ቅዱስ ላይ በግልጽ ሴት ልጅ ምታት የሚል ጥቅስ የለም። ሌላው በቆላስያስ ምዕራፍ 3 ከቁጥር 19 ላይ ባሎች ሆይ ሚስቶቻችሁን ውደዱ መራራም አትሁኑ ይላል። ቆላስያስ ምዕራፍ 3 ከቁጥር 19 ላይ ማለት ነው። ይሄ የሚያሳየው በቀጥታ የሴቶችን እንኳን መምታት ቀርቶ ማፍቀርና መውደድ እንዳለብን መጽሐፍ ቅዱስ ያስተምረናል። እንደዚሁ በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 7 ላይ እንደዚህ ይላል፣ እንዲሁ ባሎች ሆይ ደካማ ፍጥረት አትሁኑ፣ ከሚስቶቻችሁን በጋራ በማስተዋል ኑሩ ይላል። 3:7 ላይ ያለው ነው። አይ ቲንክ ጥቅሱን በደንብ አነብላችኋለሁ በኋላ ላይ። ኦኬ ሌላው ዋናው የመጽሐፍ ቅዱስ ኮንሴፕት ምንድነው? አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4-5 ላይ ስለ ፍቅር ይናገራል መጽሐፍ ቅዱስ። ፍቅር ሁሉንም ጄኔራላይዝድ የሚያደርግ ነው። ከዛ ውስጥ አንዱ ፍቅር ይታገሳል የሚል ነው። ተናዶ ወንድ ልጅ ሴት ልጅ መምታት የለበትም። ፍቅር ይታገዛል፣ ቸርነትን ያደርጋል ይላል አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 5 ማለት ነው። ኤኒዌይስ እነዚህን ጥቅሶች ስናይ በቀጥታ ሴት ልጅ ምቱ የሚል መጽሐፍ ቅዱስ ላይ እንደሌለ በግልጽ ማሳያ እንደሆነ እንመለከታለን ማለት ነው። ሌላው በመጽሐፍ ቅዱስ ላይ ሴት ልጅ በጣም እጅግ በጣም የተከበረች ናት። መጽሐፍ ቅዱስ ላይ ሴቶች እጅግ በጣም የተከበሩ ናቸው እንጂ ማንም ሰው ዝም ብሎ እንደዚህ የሚመታቸው የሚደበድባቸው ምናምን እንደዚህ አድርጓቸው የሚል የመጽሐፍ ቅዱስ ክፍል የለም። ኦኬ አንዳንድ የመጽሐፍ ቅዱስ ጥቅሶችን ሊጨምር በሴቶች ዙሪያ ላይ ኦኬ ቆላስያስ አይ ቲንክ ካሜራ ልክፈትና እያሳየዋችሁ ትንሽ ልሂድ። እሺ ባሎች ሚስቶቻቸውን መውደድና ማክበር ይጠበቅባቸዋል ይላል። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ ለሚስቱ ነው እንጂ ይላል። አያችሁ ያህል ሴት ልጅ እንዴት እንደምትከበር በክርስትና በመጽሐፍ ቅዱስ ላይ ምን ያህል ሴት ልጅ እኩል ከወንድ እኩል እንድትታይ የሚያደርጉ ጥቅሶችን ነው መጽሐፍ ቅዱስ ላይ ያሉት። ባሎች ሆይ ሚስቶቻችሁን ውደዱ መራራ አትሁኑ ይላል ቆላስያስ 3:19 ላይ ማለት ነው። ምክንያቱም እግዚአብሔር ሰውን ሲፈጥር በአምሳሉ ነው የፈጠረው። በአምሳሉ የፈጠረውን ሰው መምታት ኃጢአት ነው፣ ባጭሩ ኃጢአት ነው። ሴት ልጅ ቀስ አድርገህ ምታት ምናምን የሚባል ነገር የለም በክርስትና ላይ። ሌላው ሴቶች በመጽሐፍ ቅዱስ ላይ ዝቅ ያሉ አይደሉም፣ የሆነ ክብራቸው የወረደ ዝቅ ያሉ አይደሉም፣ የተከበሩ ናቸው። ስለዚህ የተከበሩ ሴቶች ናቸው እና አይመቱም ማለት ነው። ኦኬ ሌላ ልጨምር እንግዲህ ቁርአን ላይ አልገባውም ጋይስ፣ በኋላ ነው የምገባው ሐዲሳቶች ላይ እነሱ ላይ ሰፋ አድርጌ አሳያለሁ። ሴቶች እኛ ጋር ነቢያቶች አሉ፣ አገልጋዮች ናቸው፣ የእግዚአብሔርን መንግስት የሚሰብኩ ናቸው፣ ሐዋርያት ሆነው ከሐዋርያቶች ጋር ደቀ መዝሙር ናቸው።
ሴት ልጅ በክርስትና ትልቅ ድርሻ አላት እንጂ ዝም ብሎ ማንም የሚቀጠቅጣት አንገቷን ደፍታ የምትቀመጥ ተሸፋፍና የምትቀመጥ ምንም አገልግሎት የሌላት አይነት አይደለችም ማለት ነው። ሶ አሁን ገባለሁ ማለት ነው። ሶ እዚህ ላይ ይበቃናል ማለት ነው። ታንክ ዩ። ይሰማል? ራስ ምታት ይሰማል ነው? ያወራው እኮ ነው። የት ሄደ ነው? ኦኬ አልጀመረም። አሁን ትሰማል። አዎ ትሰማል። ኦኬ 77 ደቂቃ ወስደን እንግዲህ እንደ መግቢያ ነው ያወራነው። በእኔ በኩል ያለውን ክሊር አድርጌ ያለው ማለት መናገር ያለብኝ ተናግሬያለሁ። እሱም በተራው መናገር ያለበትን ተናግሯል። ከዚህ በኋላ የቀረው 4 ዙር እንግዲህ ነው 5 ደቂቃውን አስጀምረው ይታወቃል። ኦሬዲ ቀጥል። ኦኬ ማብራሪያው አያስፈልግም ነው። ኦኬ አመሰግናለሁ። በጣም ጥሩ አስጀምራለሁ። በጣም ጥሩ እንግዲህ እኔ ቁርአኑና ሐዲሱን ከፍቼ ሳሳይ ምቷቸው የሚለውን ሳሳይ ምቷቸው ማለት ምን እንደሆነ አሳይቻለሁ። በነገራችን ላይ ምቷቸው የተባሉት المرأة ናሺዛ ነው። ናሺዛ ባሏን የማትታዘዝ ባሏን የምታዋርድ አስቸጋሪ ሴት ከሆነች ነው። ከሁለት ስቴፕ በኋላ ወደ እንዲሄድ የሚያዘው ማለት ነው። አስቸጋሪዋን ሴት ነው። ወገናችን ከመጽሐፍ ቅዱስ ጥቅስ ጠቅሶልናል። ሚስታችሁ ውደዱ ይላል፣ ተዋደዱ ይላል፣ አክብሯት ይላል ብሎናል። እሷ መልካሟ ሴት ናታ። ጉዳይዲያ መልካሟ ሴት ነው ውደዱ ያለው። አስቸጋሪዋን ሴትስ እንዴት ነው መፍትሄ ብታደርግላት? ባሏን የምትሳደበውን የምትደበድበውን ባሏን የምትደበድበውን ባሏን የምታዋርደውን መጽሐፍ ቅዱስ የሰጠህ መፍትሄ አለ? ቁርአኑ አስቀምጧል። ይኸው ቁርአኑ አስቀምጧል። እስከ 3 ስቴፕ ደርድሮ በመፋቂያ መምታትን መፍትሄ አድርጎ አስቀምጧል። መጽሐፍ ቅዱስ ለአስቸጋሪ ሴት ለአስቸጋሪ ሚስት የሰጠህ መፍትሄ አለ? ይሄ ጥያቄ ነው። ልብ በል እንዳትረሳው፣ ጥያቄ ነው። በተስማማ ነው መሰረት። ሌላው ካነሳው ከጠቅሳቸው ጥቅሶች ውስጥ ሚስት 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 እያለ ነው ሲጠቅስ የነበረው። ርዕሳችን በነገራችን ላይ ሴት ልጅ መምታት በክርስትናና በእስልምና የሚል ነው እና መጽሐፍ ቅዱስ ሴት ልጅ ምቱ የሚል አንድ ቦታ የለም አለ እንዴ? ምነው ጉዳይዲያ የካህን ልጅ ዝሙት ከሰራች በአደባባይ በእሳት ትቃጠል ይላል እኮ። ረስተኸው ነው እሱን ወይስ እንዴት ነው? የካህን ልጅ ዝሙት ከሰራች በእሳት ትቃጠል በአደባባይ ይላል። አንዲት ሚስት ባሏ ከሰው ጋር ሲደባደብ አይታ ባሏን ለማገዝ ብላ የወንዱን ብልት ሄዳ ብትይዝ እጇን ቁረጥ ይላል እኮ። እነዚህን ነገሮች ሳታያቸው ቀርተ ነው። እሺ ሌላው ምንድነው ማሳየት የምፈልገው? ሚስታችሁን ውደዱ ይላል አለ። ውደዱማ ቁርአንም እኮ ይላል። ያንን እኮ ምቶ የሚለውን እኮ እንደ መፍትሄ ነው ያመጣው እንጂ ሴትን ልጅ እንዳትወዷት ጥሏት ደብድቧት ብቻ አላለም። ይኸው ሱረቱ ሩም ምዕራፍ 30 ቁጥር 21 ላይ እንደዚህ ይላል። ኦኬ ለእናንተም ከነፍሶቻችሁ ከጎሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርንና እዝነትን ውደዱ ብቻ አይደለም እዝነትንም ነው የጨመረው ማድረጉ ከአስደናቂ ምልክቶቹ ነው ይላል። ግልጽ ነው። ልጨምርልህ ሱረቱ ኒሳ ምዕራፍ 4 ቁጥር 19 እናንተ ያመናችሁ ሰዎች ሆይ ሴቶችን ያስገደዳችሁ ሆናችሁ ልትወርሱና ግልጽን መጥፎ ስራ ካልሰሩ በስተቀር ከሰጣችኋቸው ከፊሉ ልትወስዱ ልታጉላሏቸውም ለእናንተ አይፈቀድም። በመልካምም ተኗኗሯቸው፣ ብትጠሏቸውም ታገሱ። አንዳችን ነገር ብትጠሉ አላህም በእርሱ ውስጥ ብዙ ደግ ነገርን ሊያደርግ ይቻላልና ይላል። ልብ በሉ። በመልካም ተኗኗሯቸው የሚለው ምንድነው? እዚህ ጋር ተመልከቱት። ወዓሺሩሁነ ቢልማዕሩፍ ይላል። ግልጽ ነው። ወዓሺሩሁነ ቢልማዕሩፍ ይላል። ይሄንን ሲተረጉመው ሰዓት ገናለኝ። ይሄንን ሲተረጉመው አልቁርጡቢ
من بلو ترجمه تال تملكتو عشيرهن بالمعروف من دنا بلو سيترجمه تملكتو زيغا استدل العلماء بقوله تعالى وعاشرهن بالمعروف هنا سيترجمه تقول عالم علماءዎቻችን እንዲህ ብለው ተረድተውታል አለ ምን ብለው على ان المراه اذا كانت لا يكفيها خادم واحد አንድ ሰራተኛ የቤት አገልጋይ የቤት ሰራተኛ አንድ ሰራተኛ ብቻ ኖሯት አይበቃኝም ስራ በስቶብኛል አንዱ ሰራተኛ በበቂ ሁኔታ አላገዘኝም ካለች ان عليه ان يخدمها قدر كفايتها ተመልከቱ ይበቃል እስክትል ድረስ ራሱ ሊያግዛት ይገባል يخدمها قدر كفايتها እንደምን كابنة الخليفة والملك يا خليفة ولج بالات كبر ويم دغمو የንጉስ ልጅ ባላት ክብር ደረጃ ሊንከባከባት ይገባል ይላል ይሄ ወደዱ ብቻ አይደለም ይሄን ያለው እስልምና ስለ ፍቅርና ስለ ጋብቻ ክብር የሚናገረው ማለት ነው ቀደም እንደነገርኩ የጠየቅኩ ጥያቄ አለ እሱን በትክክል አስተካክለ ተመልስልኛለህ ብዬ አስባለሁ ጥያቄው ምንድነው ይቅርታ ጥያቄ ምንድነው አስቸጋሪዋን ሴት መፍትሄ ያስቀመጠልህ አለ ወይ መጽሐፍ ቅዱስ እሺ ላስጀምርልህ ኦኬ አስጀምረው ኦኬ እሺ እንግዲህ ጋይስ በድጋሚ ተመልሻለሁ ያው እንግዲህ ራስ መታት እስልምናን ራሱ እየተቸ ነው ያለውና የኔን ስራ ያቀለለልኝ ነው መጽሐፍ ቅዱስ ላይ የተመታች ሴት ማምጣት አልቻለም ኦኬ አሁን ልደርድርልህ አዳምጣውን አሁን ከዚህ በኋላ ያለው ዝም ብለህ ትመለከታለህ የመጀመሪያው ክፍል ራሱ ራስ መታት ቁርአንን ዲስትሮይ ያደረገበት 4:34 ላይ ሴትን ልጅ ምታት የሚል አላህ ራሱ በቀጥታ ተናግሯል ራሱ በቀጥታ ስለዚህ ቁርአን ላይ አግኝተናል ማለት ነው አሁን ወዴት እንደምወስዳችሁ ጋይስ ተመልከቱ አሁን ማሳያችሁ አስደንጋጭ ነው አስደንጋጭ ቡኻሪ ላይ ነው የምወስዳችሁ አሁን ከዚህ በኋላ ጉድ ታያላችሁ ዝም ብላችሁ ማለት ነው መጽሐፍ ቅዱስ አንድ የተመታ ሴት አታመጣም ግድያ ምናምን ነገር ውስጥ ልገባ ያሰብክ ነው በሱም ከሄድክ አስደንጋጭ የሆኑ ሐዲሳቶችን ከፍቻ አስደንግጣለሁ ያው ችግር የለውም አሁን ወደ ዋናው ጉዳይ ልምጣለ እስቲ ትርጉም ላርገው ሌሎቹ እንዲያዩት ማለት ነው ይሄ ሳሂህ አልቡኻሪ የዘገበው ሐዲስ ላይ ነው እንግዲህ በኢክራም የተተረከ ይላል ሪፋ ሚስቱን ፈታ ከዚያም አብዱራህማን ቢን ምናምን ይልና አይሻ እንደተረከችው ይላል ሴትየዋ አረንጓዴ መሸፈኛ ለብሳ አማረረች እና በቆዳዋ ላይ አረንጓዴ ቦታ አሳየች ይላል እንግዲህ የአብዱራህማን ሚስት የሆነችዋን ሴት አብዱራህማን ማለት የነብዩ መሐመድ ሰሃባ ተከታይ ነው ሚስቱን ቀጥቅጧት ፊቷ እጅግ ከመበለዙ የተነሳ ተመልከቱ እነሆ ቆዳዋ ከልብሷ የበለጠ አረንጓዴ ነው ይላል ሐዲሱ ፊቷ እስኪበልዝ ድረስ ነው አብዱራህማን ሚስቱን የመታት ማለት ነው ደብድቧት ማለት ነው ፊቷ እስኪበልዝ ድረስ ድብድብ አርጓት ይሄንን ዘገባ እንግዲህ አይሻ ትሄድና ለነብዩ መሐመድ ትነግሯለች ማለት ነው ኦኬ ምን ይላል በአላህ ይሁንብኝ ምንም አላደረኩትም ነገር ግን እሱ ደካማ ነውና ለኔ እንደዚች አይጠቅምም አለች የልብሷን ጫፍ ይዛ እያሳየችኝ አብዱራህማን በአላህ ይሁንብህ የአላህ መልእክተኛ ዋሽታለች በጣም ጠንካራ ነኝና ልናረ አይ ቲንክ ከግንኙነት ጋር ምናምንም የተያያዘ ነውና ምንድነው ይወላችሁ በቆዳዋ ላይ የሴትየዋ ቆዳዋ እስኪበልዝ አረንጓዴ እስኪመስል ድረስ ቀጥቅጧት ወደ ነብዩ መሐመድ እንደመጡ ያሳያል የነብዩ መሐመድ ሰሃባዎች ሚስቶቻቸውን ይቀጠቅጡ ነበር ይመቱ ነበር ሰሃባዎቹ ማለት ነው እንግዲህ ቅድም ነካ አርገ ገብታል እንግባ ከተባለ ሌላ ችግር ውስጥ ስለምንገባ ብዬ ነው የተውኩት እንጂ የሴት ልጅ የተሳደበች ሆዷን የተቀደደች እኮ ሐዲስ አለ እሱ ልክፈተው እንዴ ሴት ልጅ ተሳድባለች ብሎ
አንዱ የነብዩ መሐመድ ሳባ ሄዶ ሆዷን ቀዶ ልጇን በጩቤ ወቅቶ እርጉዟን ሰንጥቆ ሆዷን አውጥቶ ልጇን ገሏል። ኦኬ ገብቷል። ልጁ ሲወጣ ሞቷል። ኦሬዲ ደም ፈሷል በእግሯ መሃል። እሱን ላይ ይዤ ከመጣ ወደ ሌላ ቶፒክ ውስጥ ልንሄድ ነው፣ የሼሪያ ምናምን ውስጥ ከገባው ማለት ነው። አሁን ምት ላይ ብቻ እናውራ። አሁን እኔ እናንተ ማውራት ያለብን ድብደባ ላይ ነው። በድብደባ መሰረት ይኸው አልቡካሪ ያዘው ይህንን ሐዲስ። አልቡካሪ በዘገበው ሐዲስ ላይ ይኸው የሐዲሱን ቁጥር ከፈለክ ይኸውልህ እዚህ ላይ ማለ ሱና.ኮም ላይ ከፈለክ ሐዲሱ ይኸውልህ ሳሂ አልቡካሪ 5825 ሴት ልጅ እቺ ሴት አባቷ ምንድነው ባሏ ይኸውልህ ግሪን ሆት እስኪመስል ድረስ ፊቷ ስኪን ይላል her skin caused by beating ይላል። አየው caused by beating በድብደባ ፊቷ አረንጓዴ እስኪመስል ድረስ የነብዩ መሐመድ ሳባዎች ሚስቶቻቸውን ይቀጠቅጡ ነበረ። ብሮ ሚስቶቻቸውን ይቀጠቅጡ ነበር። አንተ መጽሐፍ ቅዱስ ላይ ሴት ልጅን ምቱ የሚል ጥቅስ ካመጣ እኔ አንበሳውን ላሸልማለሁ። አንድ ጥቅስ አታገኝም። እንደ እስልምና ሴት ልጅ መቀጥቀጥ፣ ቀስ ብለህ ምታት፣ ፊቷ ሳይበልዝ ምታት የሚባል ነገር አይሰራም። ባይዘው ብዙ ቪዲዮዎች አዘጋጅቼ ነበረ። ፈጣሪ ነው ያወጣህ። ጽሁፍ ላይ ብቻ እናውራ ስላልክ ነው፣ ምት ላይ ብቻ እናውራ ስላልክ ነው እንጂ እጅግ በጣም ብዙ ሰፊ ርዕስ ይዤ መጥቼ ነበር። ኤኒዌይስ ይሄውልህ በሐዲስም ከፈለክ ፊቷ የበለዘ ሴት አለች። ቁርአንክም ላይ ይሄው ከፈለክ አላህ ምቷት ይላል። ስለዚህ በእስልምና ሴት ልጅ ትመታለች በማስረጃ ይሄው። ኦኬ ለጠየቀኝ ጥያቄ ባጭሩ መመልስልህ ሴት ልጅ ምቱ የሚል ጥቅስ የለም። ባለጌም ትሁን ጥፋተኛም ትሁን እግዚአብሔር ይቀጣታል እንጂ ወንድ ሴት ልጅ የመምታት ምንም አይነት ትዕዛዝ ባይብል ላይ የለም። የሌለ ነገር አምጣና ሳየኝ ማለት አይቻልም። ጨርሻለሁ። እሺ አስጀምረው በቀጥታ ነው የምገባው። እሺ ጉዳይዲያ እናመሰግናለን። ምንድነው ያደረገው ወገናችን? ሰሃቦች ረዲየላሁ ዐንሁም ሚስቶቻቸውን ይደበድቡ ነበር። አረንጓዴ እስኪሆን ድረስ ደብድቧት ነበር አለ። በመግቢያችን ላይ እኮ ነግሬህ ነበር። ሬድቲም አስተምሮ ነበረ እንድንወያይበት የጠየቀው አስተምሮ። እኔ ስለ ክርስትና ሳወራ የክርስትናን አስተምሮ ነው ማመጣልህ። ስለ እስልምና አንተም ስታወራ የእስልምናን አስተምሮ ነው ማምጣት። አትምቱ የሚለውን የነብዩን አለይሂ ሰላቱ ወሰላም ሐዲስ እያሳየው ሰሃቦች ይመቱ ነበር ትለኛለህ። ይሄ በጣም የሚገርም ነው። ሲቀጥል ምቱ ነው የሚለው ይሄ በትንሹ መምታት በቀላሉ መምታት የሚባል ነገር የለም ብሏል። ምቱ ከተባለ ደብድቡ ቀጥቅጡ ነው ማለት ነው እያለ ነው። ታዲያ እንደዛ ከሆነ ቆይ ልክፈተው። በጣም ጥሩ ተመልከቱ ያ ጀማዓ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 13 እና 14 እንደዚህ ይላል፣ ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና በበትር ትመታዋለህ ነፍሱንም ታድናለህ ይላል። ስለዚህ እዚህ ጋር ምታ ያለው መጽሐፍ ቅዱስ ልጅህን ምታ ያለው ቀጥቅጠው ደብድበው ሰባብረው ነው እያለ ነው እያልከኝ ነው ነው ወይስ ለቅጣትና ለማስተማር የሚያህል የተወሰነ አይነት ጉዳት የማያደርስ ምትምታው ነው ያለው? እዚህ ጋር ሕፃንን ልጅ በለው በዱላ በለው ብሎ ሲል ቀጥቅጠው እያለ ነው እያልከኝ ነው? ምቱ ከተባለ በቃ ምቱ ደብድቡ ነው ብለሃል ቅድም። እንደዛ ከሆነ ሕፃኑን ልጅ እዚህ ጋር ምቱ የተባለው ደብድቡት ሰባብሩት ነው ማለት ነው? ሰውነቱ አረንጓዴ እስኪሆን ድረስ ቀጥቅጡት ነው እያለ ነው ማለት ነው? እንደዛ ነው እያልከኝ ያለው ጉዳይዲያ ነው አይደለም? ለማስተማር ያክል ነው የሚለው። እንደውም መጽሐፍ ቅዱስ ሕፃን ልጅ ምቶ ሲል በምንድን ነው የሚለው? በዱላ ነው የሚለው፣ በበትር ነው የሚለው። ግልጽ ነው። ስለዚህ ምታ ሲባል ደብድብ ቀጥቅጥ ነው አረንጓዴ እስኪሆን በለው ማለት ነው የሚለውን አረዳድህን ማስተካከል አለብን። ምክንያቱም መጽሐፍ ቅዱስ ራሱ ምታ የሚለውን በዛ መልኩ ስለማይረዳው ማለት ነው። ሁለተኛ ጥያቄን ብለህ መለስ የመጣህበት አመላለስ በፍጹም ተቀባይነት የሌለው ነው። እኔ የጠየቅኩህ አንዲት አመፀኛ ሴት ባሏን የምትሳደብ በሰው ፊት በጓደኞቹ ፊት የምታዋርድ የምትመታውም ጭምር ማለት ነው። ግልጽ ነው። መጽሐፍ ቅዱስ መፍትሄ አስቀምጦልሃል ወይ ነው? ቤተ ክርስቲያንስ የምትሰጥህ መፍትሄ አለ ወይ ነው? አንድ ወንድ ከአስቸጋሪ ሚስቱ ጋር በምን አይነት መልኩ ነው መኖር ያለበት? ይህን መፍትሄ እንድሰጠ ይፈልጋሉ። ምክንያቱም ቁርአኑ መፍትሄ ስላስቀመጠ። ግልጽ ነው። ይሄ ሁለተኛ ነው። ሶስተኛ ህግ ውስጥ ልትገባ ሞክረሃል። የሙሴ ህግ ውስጥ ገብተህ ከመምታት ጋር ልታያይዘው ፈልግሃል አልከኝ እንዴ? ከመምታት የባሰ ነገር እያመጣውልህ እኮ ነው።
ከመምታት የባሰ ነገሩን እያመጣውልህ ነው። ምክንያቱም እናንተ ክርስቲያኖች እኛን እስልምና ለማንቋሸሽ የምትሞክሩት ምታ በሚለው ነው። መጽሐፋችሁ ላይ ግን ምታ ከሚለው የባሰ ነው ያለው። ታዲያ በምን ሞራል ተነስታችሁ ነው ምታ የሚለውን ልትሞግቱ የምትችለው? ምቱ የሚለው ራሱ ቁርአን ላይ ምን አይነት ምት እንደሆነ ለማብራራት ሞክሬያለሁ። በመጽሐፍ ቅዱስ ሴት ልጅ በእሳት ትቃጠል ይላል። አመፀኛ ሴት ከሆነች አመንዝራ ሴት ከሆነች በእሳት ትቃጠል ይላል። ምንም ያላደረገችውን ሴት ምንም ያላጠፋችውን አንደኛ ሳሙኤል ምዕራፍ 15 ቁጥር 4 ላይ ምንም ያላጠፋችውን ሴት አዋቂውንም ሕፃኑንም ሴት ግደሉ አላለም እንዴ? ፍጇቸው እኮ ብሏል። ምንም ያላደረጉ ምንም ያላጠፉትን ግደሏቸው ብሏል። አንደኛ ሳሙኤል ምዕራፍ 15 ቁጥር 4 ወንዱን፣ ሴቱን፣ አዋቂውን፣ ሕፃኑን፣ አህያውን ምኑን ግደሉ አላለም? የባሰውን እኮ እያመጣውልህ ነው። እዛ ውስጥ አትግባ። በምትለይ ብቻ እናውራ ምትለይ እናንተ እስልምናውን ብሌም የምታደርጉት ሴትን ልጅ ምታ አለ። ምታ የሚለው ራሱ ምን አይነት ምት እንደሆነ ጉዳት የማያደርስ የማስተማሪያ ምት እንደሆነ እየነገርኩ ነው። ተቋረጠብኝ። ሶሪ አቋረጠብኝ። እያቋረጠብኝ ነው ጀማ። አይ ይሰማል። ቀጥል። እዚህ እያመጣብኝ ነው። ይሰማል። ቀጥል። ቆይ ፎቶ ላንሳ። ፒክቸር ያመጣብኝ መክፈት አልቻልኩም። አንዴ ኦልሬዲ ተከፍቷል እኮ እያደረኩት ነው። ችግር የለውም። ግን አልከፍትም። አንድ ደቂቃ ጨምረህ ድጋሚ አንድ ደቂቃ ትጨምራለህ። ኢትስ ኦኬ፣ ችግር የለውም። እንጨምርልሃለን። ቆይ አይ ትራገን እያለኝ ነው ያጀማ። ትራገን እያለኝ ነው። ወይ ወጥቼ ልግባ? አይ አትውጣ። ለምን ትወጣለህ? ምኑ ነው ትራያጌን የሚልህ? ኦኬ ተቀብሎኛል። አለው? አዎ አለ። ኦኬ ሰዓቴን ላስተካክሏ። ስንት ላይ ነበርኩኝ እየተከታተላችሁ ከነበራችሁ? ኦኬ አንድ ደቂቃ 42 ሰከንድ ላይ ነው ግን ኦኬ። አንድ ደቂቃ አድርገውና ቀጥል። አንድ ደቂቃ ነው የቀረ። ሹክራን። ኢትስ ኦኬ። 2 ደቂቃ አድርገው በደንብ ሀሳብን እንድትገልጽ ጨምር ይላል። 2 ደቂቃ ኢትስ ኦኬ፣ ችግር የለውም። ታየብ ደው ጀምር ያለሁኝ እና እንደዛ አይነት ህጎች ውስጥ አትግባ ለሚለው እናንተ እስልምናው ላይ ቁርአኑ ምቱ የሚለውን መምታት የሚለውን በተረዳችሁበት መልኩ እየሄድን ከሆነ ሴትን ልጅ መምታት የሚለውን ቃል በተረዳችሁበት መልኩ ከሆነ ይሄው ምሳሌ መጽሐፈ ምሳሌ ላይ ባሳየሁት መሰረት ልጅህን ምታ ይላል። ልጅህን ምታ ሲል እንግዲህ ፍቀዶ አረንጓዴ እስኪሆን እስኪደማ እስኪጎዳ ድረስ ምታው እያለ ነው አይደለም። ለማስተማር ያክል ምታው ነው መልእክቱ። ስለዚህ ምታ የሚለውን ቃል በመጽሐፍ ቅዱሱ ያክል ልትረዱት ይገባል ማለት ነው። ምክንያቱም ቁርአኑን የፈሰሩት እንደው መናደድህን ለማሳየት ያክል ነው የሚለው በሲዋክ በመፋቂያ ብለውም የፈሰሩ ስላሉ ማለት ነው። ግልጽ ነው። ይሄ እንደ መፍትሄ የተቀመጠ እንጂ ለሴት ልጅ ጥላቻ እንዳልሆነ መውደድ እንዳለብን ሚስትን ማክበር እንዳለብን ዘርዝሬ አሳይቻለሁ ማለት ነው። ስለዚህ ሰሃቦች ያድርጉትን እያመጣህ ስታሳየኝ የእስልምና አስተምሮ ነው ወይ? አይ አይደለም። የተሰጠውን ፍቃድ ተገና አድርገው ሚስቶቻቸውን የመቱ ነበር። አዎ የተመቱ ሚስቶች እኮ ነቢዩ ዓለይሂ ሰላቱ ሰላም ድረስ መጥተው እኮ ባሎቻችን መቱን ብለው እኮ ኮምፕሌን አድርገዋል። አዎ ነቢዩ መሐመድ ለዛም ደግሞ መልስ ሰጥተዋል። ኸይረኛው የሆነው ሰው ሚስቱ ላይ መታም ብለዋል። ግልጽ ነው። የመጨረሻው አማራጭ ተደርጎ ቢሰጥም መምታትን ነቢዩ ዓለይሂ ሰላቱ ሰላም በግልጽ የከለከሉት ነገር ነው ማለት ነው። ከዚህ በኋላ በነገራችን ላይ ምቱ የሚለውን በደንብ ግልጽ አድርጌ አብራርቻለሁ ብዬ ስለማስብ በሚቀጥለው ሰዓቶች ውስጥ የሚገባው ወደ ክርስትና ይሆናል ማለት ነው። ክርስትናው ምን ይላል ወደሚለው በቀጥታ ወደዛ ውስጥ ነው የሚገባው። የሚያነሳው ወገናችን ሬክቲቭ የሚያነሳቸው ነገሮች ካሉ እነዛን እያየን መልስ የሚሰጥባቸውን እየሰጠን እንሄዳለን ማለት ነው። ቀጥለ ወገኔ
ሬት ላስጀምር አስጀምረው። እሺ ጋይስ እንግዲህ እንዳያችሁት ስሜ ሬድቲም አይደለም ጉዳይዲያ ነኝ። እንደገና ደግሞ ሲቀጥል ግድያ ውስጥ ሁላ ገብተሃል፣ መጽሐፈ ሳሙኤልን ሁላ እየጠቀስክ ነው እና ወንድሜ ራስ ምታት እያሳሳትከኝ ነው፣ ሌላ ነገር ውስጥ እንድገባ እየገፋፋኸኝ ነው። ከድብደባ ወጥተህ ወደ ግድያ ቶፒክ ውስጥ እየሄድክ ነው፣ ሺፍት እያረክ ነውና እባክህ ቶፒክ አትዝለል። ምክንያቱም እኔ የሆነ ውይይቱ እንዲበላሽ አልፈልግም። ከዚህ በፊት ብዙ ውይይት አድርጌያለሁ። በጣም ብዙ መንገዶችን ማውጣት እችላለሁ እና ከአንተ የበለጠ ብዙ መረጃ ያለኝ ሰው ነኝ እና ይሄን አካሄድ ጥሩ አይደለም ነው የምልህ። ድብደባ ላይ ብቻ ያተኮረ አድርገው ቶፒኩን። ኦኬ አሁን ደግሞ ማሳያችሁ እንግዲህ መጽሐፈ ምሳሌ ላይ ሄዶ ሕፃን ልጅን ያጠፋ ሕፃን ልጅን መምታት የሚል አሳይቷል። እንግዲህ መምታት እንደሚገባ ምናምን አሳይቷል። እዛ ላይ ሴት የሚል የለም፣ ግን ሕፃን ልጅን ቅጡ ነው የሚለው እንጂ ባይ ዘ ዌይ ቅጡ ነው እንጂ የሚለው ይህን ያህል ከባድ ቅጣት እንደሆነም የሚያሳይ ክፍልም አይደለም። ስለዚህ ምንም ያመጣው ነገር እዚህ ግባ የሚባል አይደለም። እኔ ላሳይ። ሳሂ ሙስሊም ቡክ 4 ሐዲስ ነምበር 21 27 እስቲ በአማርኛ ልሞክርልህ ከተረጎመው። አዎ ኦኬ፣ ይኸው ላሳየ። እሺ ይታያል። አይሻ ምን እያለች ነው? እስቲ አንብልኝ። ደረቴን መታኝ። ማን ነው ደረቷን የመታት? ደረቴን መታኝ ይላል። ይኸው የአላህ መልእክተኛ ሆይ አባቴና እናቴ ቤዛ ይሁንልሽ አልኩት ይልና ከዚያ ሙሉ ታሪኩን ይልና ከፊቴ ያየሁት ጨለማ ነው አልኩት። አዎ ከዛ ይልና አዎ ደረቴን መታኝ። ከዚያም አላህ መልእክተኛ በደል እንደሚፈጽሙብሽ አስበሽ ነበር አለች። ሰዎች የሚደብቁትን ሁሉ አላህ ያውቃል ምናምን ይልና አሁን እዚህ ጋር አይሻ መመታቷን ራሱ ይኸው ከፈለክ በሐዲስ አሳይቻለሁ። አይ ቲንክ እዚህ ክፍል ላይ አዲሱ ሎንግ ታይም ነው ካነበብኩት። አይ ቲንክ አባቷ ይሁን ነብዩ ይሁን ብቻ ግን አይሻ ደረቷን መመታቷን የሚናገር ሐዲስ አለ። ከፈለክ ሌላም ልጨምርልህ የምትፈልግ ከሆነ ማለት ነው። እንደገና ደግሞ አሁንም ሌላ እጨምርልሃለሁ። አሁንም ሌላ ልጨምርልህ። ቆይ አሁንም ልጨምርልህ ደግሞ እስቲ ሌላ። ኦኬ ይህ ደግሞ ይታያል። ሱናን ኢብኑ ማጃ 1986 ላይ I was a guest at the home of Umar one night and in the middle of the night he went and hit his wife ይላል። ዑመር በሆነ ምሽት ላይ ሚስቱን ምን አላት? መታት። ኦኬ እሺ ሚስቱን ደበደባት የሚል የሐዲስ ጋጋታ እያሳየው ነው ያለሁት እኮ ብሮዬ። እዚህም ላይ ይኸውልህ ፊቷ እስኪበልዝ አረንጓዴ እስኪመስል ድረስ መታት የሚል ይሄው እያሳየው ነው ያለሁት። እኔ እኮ ምን ላድርግህ? ቆይሽ ከዚህ በላይ ይሄን ሁሉ ሐዲስ እያሳየው ይሄን ሁሉ ሐዲስ ይሄኛውም ይሄው እዚህ ጋራም አንዴ ቆይ ልመልሰው። ኢብኑ ማጃህ ላይ ኦኬ በዚህኛው ከፍቼ ማየት ይቻላል። በዚህ በኢብኑ ማጃህ ላይ አንድ ሌሊት በእኩለ ሌሊት ሄዶ ሚስቱን መታት። በእኩለ ሌሊት ዑመር ማለት ነው ሚስቱን መታት። ሱናን ኢብኑ ማጃህ ላይ ማለት ነው። ኦኬ የአይሻን አሳይቻለሁ። ቀድም ደግሞ የማንን ያሳየውክ? አንድ ሰሃባ ፊቷ እስኪበልዝ ድረስ የተመታችውን ሴት አሳየውክ። እሺ ምን ላሳየ ከዚህ በላይ? አሁን እኮ ባይብል ላይ ምንም ጥቅስ ይዘህ መምጣት አልቻልክም። አንድ የተመታ ሴት ይዘህ አልመጣም። አንድ እኔ ግን ይሄውልህ በሐዲስ አሳየው፣ በቁርአን አሳየው። እንዴ አንድ ይዘህ አትመጣም? አንድ የለም መጽሐፍ ቅዱስ ላይ አንድ አታገኝም። የተመታች ሴት አንድ ነው የምልህ። ስለዚህ አሁን ጥያቄና መልስ ላይ እንሄዳለን ጋይስ። በነገራችን ላይ ምት ላይ ብቻ ነው ያተኮርኩት። ምት ላይ ብቻ እንደሱ ግድያ፣ የሼሪያ ቅጣት ምናምን ላይ ከሄድን ማለት ነው እጅግ በጣም ብዙ ሌላ ቶፒክ ውስጥ እንሄዳለን፣ ይበላሻል ውይይቱ። ስለዚህ ድብደባ ላይ ብቻ ያተኮረ ውይይት ነው ያደረግነው። ባል ሚስቱን መደብደብ እንደሚችል ቁርአኑ ያዛል፣
ሰሃባዎቹ ሚስቶቻቸውን ይቀጠቅጡ ነበር ፊታቸው እስኪበልዝ። እሱን ጥያቄና መልስ ላይ ጠይቃሉ። ፊታቸው እስኪበልዝ ድረስ ይደበደቡ ነበር። ኦኬ ይሄ ሁሉ አለና አሁን አራተኛ ዙር ላይ ደርሰናል ማለት ነው። አይ ቲንክ ጥያቄ እና መልሶች እናደርጋለን ማለት ነው። ይቅርታ ሬድን ብዬ ስለጠራሁ በነገራችን ላይ ይቅርታ። ጉድ አይዲያ ደጋግመህ ጥያቄና መስለኛል። ክሊር ነበር የተናገርኩት እኮ ውይይቱን ከመጀመራችን በፊት ክሊር አድርጌው ነበረ። ጥያቄውን በሚሰጥህ ሰዓት ላይ ጥያቄን ታቀርባለህ። በእኔ በሚሰጠኝ ሰዓት ላይ የማወራውን ወርቼ መልስን መልስልሃለሁ። ማንም ኢንተራፕት ሳያደርገኝ ብዬ ነግሬሃለሁ። ለዛም እኮ ነው ጥያቄ ያቀረብኩልህ። ቅድም ጥያቄ ያቀረብኩልህ በማወራቴ መካከል ጥያቄ ያቀረብኩልህ ለዛ እኮ በተስማማነው መሰረት ማለት ነው። ኦኬ ስለዚህ እንደ አዲስ ለጥያቄና መልስ የተወሰነ ለብቻው የተቀመጠ ነገር እንዳለ አድርገህ ደጋግመህ እንዳትናገር። በምናወራው በሚኖረን ሰዓት ውስጥ ጥያቄን ትጠይቃለህ፣ እመልሳለሁ፣ እጠይቃለሁ፣ ትመልሳለህ። እንደዛ እኮ ነው። ለዛ ነው ጥያቄ የጠየቅኩ። ድጋሚ እናገራለሁ። አሁን ሰዓቴን ላስጀምረው። አራተኛ ዙር ነው፣ ልብ በሉ። አስጀምራለሁ። በጣም ጥሩ። ደግሞ ደጋግሞ ዑመር ሰሃቦች ምናምን ይለኛል። ጉድ አይዲያ ደግሜ እነግርሃለሁ። አሁንም ደግሜ እነግርሃለሁ። በአስተምሮን አለኝ። አስተምሮ ነው እኮ እኔ ቁርአኑን ጠቅሼ ተፍሲሩን አምጥቼ ነቢዩ ዓለይሂ ሰላቱ ሰላም የተናገሩትን ጠቅሼ ያመጣውልህ አስተምሮ ነው። አንደኛ። ሁለተኛ መጽሐፈ ምሳሌ ላይ ሕፃን ልጅ ምቱ የሚለውን አምጥተዋል። ቅጡ ነው የሚለው አለ። ኧረ እንደዛ ባታል ጥሩ ነው። ግልጽ አድርጌ አሳይቼ ምቱ ነው የሚለው ብለህ ማለትህ በጣም የሚገርማ። ይኸው ተመልከት። ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና በበትር ትመታዋለህ፣ ነፍሱንም ትታደጋታለህ ይላል። ይሄንን ያመጣሁበት ምክንያት ውይይታችን ሴትን ልጅ መምታት የሚል ሆኖ እያለ ሕፃንን ልጅ መምታት የሚለውን ያመጣሁበት ምክንያት ምንድን ነው? ቁርአኑ ምታ ሲል መደብደብ ነው በለው ነው በትንሹ መምታት ነው የሚባል ነገር የለም ስላልክ፣ እንደዛ ከሆነ ይኸው ሕፃን ልጅን ምቱ ይላል መጽሐፍ ቅዱስ። ስለዚህ ደብድቡት፣ ስበሩት፣ ሰውነቱ እስኪበልስ ድረስ ቀጥቅጡት እያለ ነው ወይ ብዬ ነው የጠየቅኩ። ጥያቄ ነው። እዚህ ጋር መጽሐፈ ምሳሌ ላይ ሕፃን ልጅ ይመታ ምቱት ሲል ሊያውም በበትር ነው፣ ሰባብሩት እያለ ነው ወይስ ለማስተማር ያክል ጉዳት በማያደርስ መልኩ ቅጡት ነው የሚለው? አይ ሰባብሩት ነው የሚለው ካልክ የራስ መብት ነው። አይ ለማስተማር ያክል ነው፣ ልክ አሁን እንደተናገርከው ማለት ነው። ለማስተማር ያክል ለመቅጣት ያክል ነው ብለህ ከተረጎምከው ደግሞ ቴንኪው እልሃለሁ ማለት ነው። ምክንያቱም ቁርአኑም ሴትን ልጅ ምቱ ሲል ደብድቡ፣ ሰባብሯት፣ ሰውነቷ እስኪጎዳ ድረስ ማለቱ ሳይሆን ለማስተማር መቆጣቱን ለማሳየት ያክል በመፋቂያ ምቷት እያለ ነው ማለት ነው። ግልጽ ነው። ሲቀጥል ደግሞ በጣም የሚገርማችሁ ላሳያቸው። አሁን ሴት ልጅ እንደዛ አይደለም፣ እሱ እንደሚለው አይደለም። ማን ነው ምቱ የሚለው? ሕፃን ልጅ የሚለው እሱ እንዳለው አይደለም ማለት እና ምንድን እያለ ነው? ምን እያለ ነው? ጉድ አይዲያ ተመልከቱት። በበትር ከመምታት የሚራራ ሰው ልጁን ይጠላል። በበትር ከመምታት የሚራራ ሰው ልጁን ይጠላል። ልጁን የሚወድ ግን ተግጦ ይገስጸዋል ይላል። የሚገስጸው በምንድነው? በዱላ በመምታት። ልጁን የሚወድ ሰው ይመታል። ሚስቱን የሚወድ ሰውም ይመታታል፣ ይቀጣታል፣ ይገስጻታል። ግልጽ ነው። ልጁን የሚወድ ሰው የሚገስጸው ከሆነ የሚመታው ከሆነ ሚስቱን የሚወድም ባል አጠፋች ብሎ ወደ ፍቺ ከመሮጥ ይልቅ ምንድነው የሚያደርገው? ስቴፖች ተሰጥቶታል። በዛ መሰረት መቆጣቱን ለማሳየት በመፋቂያ ይቀጣታል ማለት ነው። ግልጽ ነው። አሁንም ድጋሚ የማነሳለህ ጥያቄ መጽሐፍ ቅዱስ ለአስቸጋሪ ሚስት የሰጠው መፍትሄ ምንድን ነው? ሚስት ባሏን ለምታዋርድ፣ ለምትሰድበው፣ በሰው ፊት ለምታዋርደው፣ ኦኬ አልፋም ተርፋም ደግሞ ለምትማታ ሴት መጽሐፍ ቅዱስ የሰጠህ ክርስትና የሰጠህ መፍትሄ ምንድን ነው? የለም መፍትሄ ካልከኝ፣ ስለዚህ በጣም አደገኛ ነው ማለት ነው። የክርስትና ትዳር ሰውን መቅመስ አይቻልም። ምንድነው ባህሪዋ? መጥፎ ነው ጥሩ ነው ባህሪዋ አይታወቅም። ከጊዜ በኋላም ልትቀየር ትችላለች። ባህሪዋን ከጊዜ በኋላም ልትቀየር ትችላለች። አግብቻ ተብሬ እየኖርኩ ልትቀየርብኝ ትችላለች። በጓደኞቹ ፊት የምታዋርደኝ ከሆነ፣ ስራዬ ቦታ እየመጣች የምታዋርደኝ ከሆነ፣ የምትሰድበኝ ከሆነ፣ አልፋም ተርፋም እጇን የምትሰረዝርብኝ ከሆነ
ክርስትና የሚሰጠኝ መፍትሄ ምንድን ነው? ምክንያቱም ቁርአኑ ያስቀመጠው መፍትሄ ስላለ ማለት ነው። ሲቀጥል አይሻ መቱኝ ብላ ተናግራለች አለ። ኦኬ አይሻ መቱኝ ብላ አለች አለ። ተመልከቱት ይህንን ሐዲስ ያ ጀማዓ ተመልከቱት። ያ ሐዲስ ሱነን አቢ ዳውድ 4786 ሐደሰና ወላ ምራአተን ቀጥ ተማቷ አቅም በእጁ ነብዩ አለይሂ ሰላቱ ወሰላም ማን የተናገረው? አይሻ። ሲቀጥል ታዲያ ተማቶማ አቅም ብላ ከመሰከረች ታዲያ ጉዳይዲያ ያመጣው ሐዲስ ላይ መቱኝ ይላል። አረብኛውን ይከተልን ቬሪ ሲምፕል አረብኛውን ይከተልን እና ሸርሑ ላይ ገብተን ምንድነው እንዴት ነው መቷት የተባለው? እውነት መቷል እናያለን ማለት ነው። ግልጽ ነው። ሌላው ደግሞ ህጎች ላይ አሁንም ደጋግሞ ህጎች ላይ የገባ ነው ራስ ምታት። ይሄ ትክክል አይደለም እያለኝ ነው። ኖ ርዕሳችን ስለመምታት እንደሆነ አውቃለሁ። ነገር ግን እናንተ ክርስቲያኖች ስትቃወሙ ምን ላይ ቆማችሁ ነው ጥያቄው። ቴንክ ዩ እሺ ይሰማል? አዎ ይሰማል። ኦኬ አስጀምረው ባትሪ ሊዘጋብኝ በጣም 0% እየደረሰ ነው። ቶሎ ለመጨረስ ልሞክር። ኦኬ አስጀምረው። ቶሎ ላስነሳለሽ ልክፈትልህ። አስጀምረው። አስጀምረው። ኦኬ እንግዲህ ሴት ልጅ መምታት ይኸው እንደምትመለከቱት ሴት ልጅ ምቷት የሚለው ህፃናትን አይደለም። ይሶክ ህፃናት መቅጣት በክርስትናም አለ በእስልምናም አለ። ህፃናቶች ሲያጠፉ እኛ እየተቀጣን ያደግ ነው። እያወራው ያለሁት የሙስሊም ሚስቶች ህፃን ናቸው ወይ? ትልልቆቹ ህፃን ናቸው ወይ? እንዴ ምንድነው እያልከን ያለው? እንደ ህፃን ልጅ ይደብደቡ ሚስቶቻችንን እንደ ህፃን ልጅ እንቅጣቸው? ይህንን በመጽሐፍ ቅዱስ ላይ አሳየኝ እያልከን ያለው? መጽሐፍ ቅዱስ ሴቶች እንዲመቱ ትእዛዝ ማስተላለፍ አለበት እያልክ ነው እንዴ? ትልልቅ ሰው እኮ ናቸው። አንተ ህፃናቶች እኮ አይደሉም ሴቶች እንዴ? እናንተ ጋር እኮ ቁርአኑ በቀጥታ ነው ምቱ በመጨረሻ ደግሞ ምቷቸው ይላል። ወይ በአልጋ ተለዩ ወይ ደግሞ ምቷቸው የሚል አምላክ ከህፃን ልጅ ጋር እንዴት ነው ኮምፔር የምታደርገው? መጽሐፍ ቅዱስ ላይ ካለው እንዴ? እኔ እኮ የሙስሊም ሴቶችና ወንዶች እንዴት ነው ቆይ የምታስቡት? ግን የእናንተ እኮ ትልልቅ ሴቶችን እኮ ነው ምቱ የሚለው። የልጆች እናት ያገባችን ሴት እኮ ነው ምቱ የሚለው። በዚህ የተነሳ ስንት የሙስሊም ሴት እኮ ነው የሚደበደበው ባይዘወይ። ስለዚህ ቁርአንህ ላይ የሚለውን ነው በግልጽ እያሳየው ያለውት ማለት ነው። ምቱ የሚለው ቁርአንህ ላይ ነው ያለው። ስለዚህ ሴቶችን መደብደብ እናንተ ላይ ይታዘዛል። ቁርአኑ ነው የሚያዘው በቀጥታ ማለት ነው። እንግዲህ ጋይስ ይሄ በጣም መጽሐፍ ቅዱስ ላይ ህፃናቶች ተቀጥቅጠዋል፣ ተመተዋል፣ ሲያጠፉ ይመታሉ። ስለዚህ የእናንተ አምላክ እግዚአብሔር ትልልቅ ሴቶች የሚመቱበት ያጠፉ ሴቶች እንዴት ይደረጋሉ? ያጠፉ ሴቶች ከጥፋታቸው ይታረማሉ እንጂ መደብደብ መፍትሄ አይሆንም። ሴቶችን መቀጥቀጥ መፍትሄ አይሆንም። ስለዚህ በመጽሐፍ ቅዱስ እንደዚህ አይነት ነገር የለም። በቃ 4 ነጥብ የለም። ኦኬ ግን ጋይስ ውይይቱ ያው እንግዲህ እንዳለ እስልምና ላይ ነው ጥያቄ እየተነሳ ያለው እየሰማችሁ ያላችሁት። ይሄ ችግር የለውም። እስልምናም ላይ ስላለ ኢትስ ኦኬ ኖርማል ነው፣ እቀበለዋለሁ። ህፃን ልጅ መቀጣት አለበት ብዬ አምናለሁ። በስሱ በዱላ በምናምን ይቀጣል። እናንተ ጋር ግን ሴቶች ይመታሉ ማለት ነው። እስቲ
አንዳንድ ቪዲዮዎችን ላሳያችሁ። እንግዲህ ሴት ልጅ እንዴት እንደምትመታ ይኸው እዩ። በዱላ ሴቶቹን አሰልፈው እንዴት እንደሚመቱ ተመልከቱ። ኦኬ፣ ይሄ አንድ በጣም ቫሪያል የወጣ አንድ ቪዲዮ ላሳያችሁ። ይሄን ተመልከቱት ጋይስ። ይሄ እንግዲህ ባልየው ይኸው አዳምጡት። ተመልከቱ፣ ሴት ልጅ ሲመታ ማለት ነው። ኦኬ ተመልከቱ። ይሄ እንግዲህ በአረብ ሀገራቶች ላይ ነው። ሴት ልጅ እቺ ተመታ ተጎርታ በትልቅ ቻናል ላይ ሾው ሀበር የሚባል ቻናል ላይ የተለቀቀ ቪዲዮ ነው። ይሄ ለምሳሌ ላሳያችሁ ብዬ ነው። ሴት ልጅ ምቱ የሚለው 3 ጊዜ አለበለዚያ ሴት 3 ጊዜ ይፈታታል ወይ ደግሞ ይደብድባታል። እምቢ የምትለው ከሆነ ዝም ብሎ ይደብድባትና ማይሆን ከሆነ ወይ ይፈታታል። የሙስሊም ወንድ እንደፈለገ ነው ሴቶች ማድረግ የሚችለው። ስለዚህ በእስልምና ሴት ልጅ መደብደብ ይፈቀዳል። ነብዩ መሐመድም ይሄን ነገር ሲያደርግ ነበረ። ኦኬ፣ ይሄንን ነገር ሰሃባዎቹም ሲያደርጉ ነበረ። ይሄንን ሁሉ እኔ ማስረጃ ከፍቼ አሳይቻለሁ ጋይስ። አይ ቲንክ ምንም ነገር መጽሐፍ ቅዱስ ላይ ይዞ አልመጣም። ቁርአኑ ላይ አንስቻለሁ፣ ሐዲስ ላይ አንስቻለሁ። ሴት ልጅ እንደተደበደበች ይሄን ሁሉ ማስረጃ አሳይቻለሁ። አይ ቲንክ ውይይቱ ዝም ብሎ መድከም ነው። ያው እንዳያችሁት ነው። መረጃ የለም። እስልምና ምንም መልስ የለውም። ሰሃባዎቹ ሴቶችን ይደበድቡ ነበር። ፊታቸው እስኪበልስ ተደብድበዋል። ቁርአን ላይ ሴቶች ተደብድበዋል። መደብደብን አላህ ያዛል። ስለዚህ መጽሐፍ ቅዱስ ላይ የት አለ? የለም። መጽሐፍ ቅዱስ ላይ አለ ወይ? የለም። መጽሐፍ ቅዱስ ላይ ሴት ልጅ የተከበረች ነች። ቁርአን ላይ ሴት ልጅ የበታች ነች። እሺ አለ ጉድ አይዲያ አለ ጉድ አይዲያ። ኦኬ ቻርጅ የለኝም ብሎ ነበረ። ሱብሃንአላህ ችግር የለው። በጣም ጥሩ ሙጋለጣ ነው ሲደረግ የነበረው። ሙጋለጣ ምንድነው? ሙጋለጣ ማለት ማሳሳሻ ነው ሲጠቀም የነበረው። ምንድነው? ሴቶችን ምቱ ይላል። ማነው ልጆችን ምቱ የሚል ጥቅስ እያመጣ ልጆችን ምቱ የሚለው እኔ ልጆችን ምቱ የሚለውን ጥቅስ ያመጣውበት ምክንያት ያጀማ ምታ የሚለው ቃል ራሱ ቁርአኑ የተጠቀመው ቃል መጽሐፍ ቅዱስ ላይ ለልጆች ተጠቅሞታል። ክርስቲያን ወገኖቻችን እንደሚያደርጉት ቁርአኑ ላይ ያለው ምታ የሚለውን ደብድብ፣ ቀጥቅጥ፣ ሰውነቷ እስከሚበልስ ድረስ ጉዳት እስኪደርስባት ድረስ ደብድብ ማለት ነው ብለው ነው የሚተረጉሙት። ግልጽ ነው። እሺ እንደዛ ከሆነ የምትረዱት መጽሐፍ ቅዱሳችሁ ደግሞ ሕፃን ልጅ ምታ ይላል። ስለዚህ ደብድበው፣ ስበረው፣ ቀጥቅጠው ጉዳት እስኪደርስበት ድረስ ምታው ነው እያለ ያለው ወይ? እንዲህ ብዬ ጠይቄዋለሁ። ሊነካው ፈቃደኛ አይደለም። አንደኛ። ሁለተኛ የጠየቁት ጥያቄ ሚስት አስቸጋሪ ስትሆን ባሏን የምታዋርድ በጓደኞቹ ፊት የምትሰድበው ክብሩን የምትነካ ሲሆን ስራ ቦታ እየመጣች የምትረብሸው ሲሆን አመፀኛ አስቸጋሪ ስትሆን ክርስትና የሰጠህ መፍትሄ አለ ወይ ብዬ ጠይቄው ጫፉ ጋር አልደረሰም፣ አይደርስምም። ምክንያቱም የለማ መፍትሄ። ቁርአኑ ያስቀመጠው መፍትሄ አለ። ግልጽ ነው። አስተግፍሩላህ። አንድ ጊዜ ይሰማል አለ ድምጼ ጀማላችን እንትን ላይ ትራላችሁ ገስ ላይ አይታችሁ አስገቡ ኢንሻአላህ። ኦኬ ያንን ያመጣውበት ምክንያቱ ምንድነው? ግልጽ ነው። ያንን ያመጣውበት ምክንያት የሕፃን ልጅን መመታት ያመጣውበት ምክንያት ግልጽ ነው። የቁርአኑን ምታ የሚለውን ደብድብ፣ ሰባብር ብለው ስለሚተረጉሙት እንደዛ አይነት ትርጉም የምትሰጡት ከሆነ ምታ የሚለው ትርጉሙ ያ ከሆነ መጽሐፍ ቅዱሳችሁ ሕፃን ልጅን ምታ ይላል። ስለዚህ ሰባብረው እያለ ነው ወይ? እሱ ግን ያንን ትቶ ሕፃን ልጅ ትመታ የሚባለውን ያመጣልኛል አለ ነው። እንደውም መጽሐፍ ቅዱሱ ምንድን ነው ያለው? አባት ቤተሰብ ልጁን የሚወድ ከሆነ ይምታው ነው የሚለው። ይቅጣው፣ ይምታው። ይኸው በበትር ከመምታት የሚራራ ሰው ልጁን ይጠላል። ልጁን የማይቀጣ ልጁን የማይመታ ሰው ልጁን ይጠላላል። ልጁን የሚወድ ግን ተግቶ ይገስጸዋላል። መገሰጽ
ለተግሳጽ የሚደረግ መምታት ፍቅርን የሚገልጽ ነው ማለት ነው። ይኸው በመጽሐፍ ቅዱስ ንግግር መሰረት ፍቅርን የሚገልጽ ነው። ከመገሰጽ ራሱን የሚቆጥብ ሰው አይወደውም ማለት ነው። ግልጽ ነው። ሚስቴን ለመገሰጽ መቆጣቴን ለማሳየት በመፋቂያ በመታት እወዳታለሁ ማለት ነው። ይኸው በመጽሐፍ ቅዱስ ትርጉም መሰረት ግልጽ ነው። ሲቀጥል ቡም ላሳያችኋል። ቡም ምን እናደርገው? ቡም ምን እንበለው? ለመጨረሻ ሰዓት ላይ ያስቀመጥኩት ነበረ። ቻርጅ ያለቀበትና ወጣ። ችግር የለም። ቡም ምን እናደርገው? አሁን እንግዲህ ይታያችኋል። መውሱዓት አምባ ጎርጎሪዮስ ይላል። ይሄ አምባ ጎርጎሪዮስ ማለት ሃይ ፕሪስት ነው። በጣም ሃይ ፕሪስት ነው። ሃይ ስኮላር ነው። ሃይ ስኮላር ነው። طيب ምን ይላል መሰላችሁ? እዚህ ጋር الأنبا غرغوريوس أسقف عام للدراسات العليا ይላል። የከፍተኛ ትምህርት ጥናት የሚሰራ ነው። اللاهوتية والثقافة القبطية والبحث العلمي ይላል። ከፍተኛ ዕውቀት ላይ ከፍተኛ ትምህርት ላይ የሚሰራ ሰው ነው። አምባ ነው፣ ጳጳስ ነው። ግልጽ ነው። ማን ይባላል? አምባ ጎርጎሪዮስ። የመጽሐፉ ስም ምን ይባላል? الشباب والأسرة في المجتمع ይላል። ያው ስክሪንሾት ማድረግ ትችላላችሁ። ስክሪንሾት አድርጋችሁ ገጽ 524 ከፍታችሁ ማየት ትችላላችሁ። የመጽሐፉ ስም ምንድነው? الشباب والأسرة። ያው ራቅ ላድርግላችሁ። ስክሪንሾት አድርጉት። طيب ምን ይላል እንበላ። እንግዲህ ይሄ ሰውዬ ጥያቄ ተጠይቋል። ሴት ልጅ መምታት ይቻላል ተብሎ ተጠይቆ ማለት ነው። አልአነሁ اذا كانت الزوجة ناشدة ምን ከሆነች ናሽዳ ቁርአኑ ያለው ማለት ነው። ቁርአኑ ሴት ልጅ ምታ ሲል ናሽድ ከሆነች ነው ምታት ያለው። ያ ጀማዓ ናሽድ ከሆነች ይሄው ቄሱ ምን እያለ ነው? اذا كانت الزوجة ناشدة ولم تكن مطيعة لزوجها بالون يما تتازز كونج كما يتطلب الكتاب المقدس الذي يجعل الرجل رأسا للمرأة وان لجن بسيت لج يسيت لج بلا يدرجو مصحف قدوس بميلو مسرت على ولم ترعى المرأة قدسها الحياة الزوجية أو إذا أساءت التصرف بما يسيء إلى سمعة زوجها وسمعتها የራሷንም ስም በሚያጠፋ የባሏንም ስም በሚያጠፋ ሁኔታ ተሰሩፍ ካደረገች ማለትም እንደዛ አይነት እንቅስቃሴ ካደረገች እንደዛ አይነት ተግባር ካደረገች ففي هذه الحالة على ففي هذه الحالة من በዚህ ሁኔታ ላይ ምን يجوز للرجل تأديبها ባላው ምን ይላል? يجوز للرجل تأديبها يجوز ይላል። ይፈቀድለታል። እሷን መቅጣት ይፈቀድለታል። يجوز አመለጠኝ። እሺ እታች ወርደን እናናብበው። እንዴት ነው ይላል? ደግሞ የጁዝ የሚለውን እንዴት ነው ይላል መሰላችሁ? ተመልከቱ። ታዲብሃ ከማ يعذب الاب ابنه وابنته ቅድም መጽሐፍ ቅዱስ ላይ ያነበብ ነው። ልጁን የሚወድ ይቀጣዋል በተባለበት መሰረት ልክ ልጁን ሴት ልጁን ወይም ወንድ ልጁን በሚቀጣበት መልኩ መቅጣት ይችላል ይላል። ይሄው يعذب الاب ابنه وابنته ግልጽ እንዲጨክንባት አይደለም ይላል። ليس المعنى ይቅጣት ሲባል ማለት አለ ይጨክንባት ማለት አይደለም። አረመኔ ይሁንባት ማለት አይደለም ማለት على الزوجة በሚስቱ ላይ أو يغرز بها أو يضربها ضربا شديدا يحدث بها أحد همم የሚያስከትል ጉዳት የሚያስከትል ምት ይምታት ማለት አይደለም ማለት እና بل ينبغي أن يكون بهدف إصلاح والتقويم የተፈጠረውን ችግር ለማረም ያክል ብቻ ነው የሚመታት አለ። ስተቱን ለማረም የተሳሳተችውን ለመቅጣት ያክል ብቻ ይምታት። ማን ነው? እኔ አላልኩም። አምባ ጎርጎሪዮስ ያ ጀማዓ እና እንደዛ ነው። ስለዚህ በጣም በሚገርም ሁኔታ ያው ቁልጭ አድርጎ አስቀምጦታል። ምን ከሆነች በጣም የገረመኝን ፓርት ላሳያችሁ። ተመልከቱ።
إذا كانت الزوجة ناشدة إلى اليوم ناشدة قرآن يالو قرآن اللي كفت الله قرآن اللي كفته متواتي على بث بوتالي قرآن من بلون داس كما طلع سيج إذا خفتم عندك عندي لورا كتب قلنا من نميله ተረጋጋ ይጨርስ እሺ ሮሚ ኮትንሽ ተረጋግሽ ይጨርስና ትወያያላችሁ